የልጁን አባት አላውቀውም አይባል። ይህንን ከአንቺ በፍጹም አልጠብቅም ነበር። ሰላም በፍቅር የወደቀችለትን ሰውማ እኔም ማየት ፈልግ እኮ። ሰላምዬ ወድቀሽ ነበር እንዴ? ታዲያስ አታዩም እንዴ? ወድቃበት እኮ ነው እንዴ ማየ። ይሄ እኮ ልጅ እኮ ነው። አዎ የኔ ጎበዝ፣ እንዳንቺ ሰው ነው ያረገዘችው። እሺ እንዴ ማየ፣ እኔ እኮ ሰው አይደለሁም። ወይኔ ጉዴ! ደግሞ ማነው ሰው አይደለሽም ብሎ ያሳመነሽ? እኔ ሰው ሳልሆን ማለት ነው ልጅ ነኝ። ባልየው ኩራተኛ ነው መሰለኝ። እኛን እኮ እዚህ አስቀምጦ እስካሁን ድረስ ቆየ። ፈርቶ ነው የሚሆነው። ስሚ ሰላምዬ፣ ባልየው ፈልጋለሁ ካለ እዚሁ ነው ምድራችሁ። አይ አይፈልግም እትዬ። ሰው እኮ አንዴ ከተዳረ በኋላ ሁለተኛ ትዳር የለም። ትዳር እኮ አንዴ ብቻ። ልጅ የምጣድ ገል ተሰብሮ ቤት መስሪያ ሸክላ ይሆናል። በትንሹ ካልተሳካ በቃ ለሌላ ለትልቁ ነገር ደግሞ ራስን ማጨት ነው። እሺ እውነቷን ነው ማርቲ። ሰው አንዴ ተሰብሮ ያንኑ ሲያስብና ሲያብሰለስል መኖር መቻል የለበትም። መርሳት ያለበትን ነገር እየረሳ መቀጠል ነው መቻል ያለበት። ሁሉንም ነገር ረስቶ ወደፊት መንቀሳቀስ ብቻ። ይኸውልሽ ባልሽን ዛሬ ካወቅ ነው አንቺ በምትፈልጊው ጊዜ ድል ባለ ሰርግ ልንድርሽ እንችላለን። አይ አልፈልግም ጋሽ። አባት ምን ያደርጋል? ሲጨንቀው ልጁን አውጥቶ ይጥላል። ኧረ በስመ አብ ሰላም ሰላም የልጅ አባት ነው ያለችውን እንግዲህ በአቢጌል በኩል የተዋወቃትን በጣም ተንኮለኛ ልጅ እንግዲህ ቤተሰቡን ለማስተዋወቅ ዛሬ ፕሮግራም ተይዞ ሁሉም ሰው ቤት ውስጥ እየጠበቀ ነው። ውድ ቤተሰቦቻችን በጣም ነው የዛሬው ትንሽ ያስጠላል። እሱም እንግዲህ አቢጌል የጠነሰሰችው ተንኮል ሰላምን እንግዲህ ወጥመድ ለማስገባት ነበር ያሰበችው ነገርም ተሳክቶላት ይሄው እንግዲህ ሁሉም ሰው በተስፋ እየጠበቀ ነው የሚገኘው ማለት ነው ቤተሰቦቻችን። ሰላም እንግዲህ ያው ትንሽ ተሰርታለች ማለት እዚህ ጋር ያው በርግጥ እሷ የአቢጌልን ጭቅጭቅ ከመጥላት የአቢጌልን ጭቅጭቅ ለመላቀቅ ከማሰብ አንጻር ነው ይሄን ያደረገችው። ግን ደግሞ ይሄ ነገር ዙሮ ትንሽ ዋጋ ስለሚያስከፍላት በዚህ በቤተሰቡም ጋር ትንሽ የሆነ የሚያሳፍር አይነት ነገር ስለሚሆን የሚያስጠላ ነው የሚሆነው ማለት ነው ቤተሰቦቻችን። ግን ያው ከሁሉም በላይ እንግዲህ ያው ለአቢጌል ብላ እንደሆነ ነገሩ ስለሚታወቅ ችግር የለውም። ግን ወይዘሮ ማርቲ ትንሽ በእርግጠኝነት እንደሚደብራት አንጠራጠርም። አቢጌል ያው በነገራችን ላይ ቤተሰቦቼ አቢጌል እኮ የምጠረጥረው ነገር እኮ ልክ ናት። ግን የሆነ እንትናችን ስለማንወዳት እና የምትሄድበት ነገር መስመር ያለፈ ስለሆነ ነው እንጂ እኮ ጥርጣሬዋ እኮ ትክክል ነው። የሚገርመው የመጀመሪያም ዳጣ እዚህ ቤት እንደመጣች ዳጣ ናታንን ተወደዋለች ብላ ስለ እንደፈራች ሆኗል። በቃ ልክ ናት። ከዛ እና ዳጣ የጋሽ ደረጀ ልጅ እንደሆነች ጠርጥራ ነበረ። ጥርጣሬዋም ደግሞ ይሄው ልክ ነው። አባትና ልጅ ናቸው። ግን እሷ በአጋጣሚ የሆነ ስህተት ሰርታ የሰላምን ፀጉር ዛህድ ያስመርምራ አባትና ልጅ እንዳልሆኑ እንትናለች እንጂ ትክክል ናት። የሚገርማችሁ ማለት ነው። አሁንም ደግሞ ሰላም ያረገዘችው ከማን ሊሆን ይችላል? ከዚህ ቤት ወጣ አታውቅም። ስለዚህ ከየት ልታመጣው ትችላለች? ውሸቷን ነው እየዋሸች ነው ብላ ነው ይሄን ሁሉ እንግዲህ ፍግጥ አርጋ ያዘችው እና ልክ ናት፣ ትክክል ናትም ደግሞ አያችሁ አይደለ? ለእናትና ለአባቷም ደግሞ ዳጣ ከዚህ ቤት ትውጣልኝ፣ ናታንና ዳጣ ግንኙነት አላቸው ብላ በቃ ነገሩን በጣም ያከበደችው እሷ ነች። ስለምትጠረጥር ነው የጠረጠረችውም ደግሞ እኮ ትክክል ነው። አያችኋ ጥርጣሬዋ እኮ ልክ ነው። ግን መስመር የለቀቀ አካሃዷ መስመር የለቀቀ ስለሆነ ለዛ ነው እኛ ስለምንጠላት። በዛ ላይ ደግሞ አንዳንድ ነገሮች እናውቃለን ብንናገር እናልቃለን ይላል ያገረ ሰው ተርት ጋይስ። እና አንዳንድ ነገሮች ያወቅነው ሁሉ አይነገርም ማለት ስላወቅን ወይም ስላየን የሆነ ነገር ስላየን ብቻ እውነት ስለሆነ ብለን ሁሉንም ነገር መዘርገፍ አንችልም። ምክንያቱም ያን ነገር አንደኛ የምንናገርበት መንገድ ሁኔታዎች ሊወስኑት ይችላሉና በዛ ምክንያት ነው እንግዲህ ለሁሉም ነገር በቃ ጥንቃቄ መውሰድ አለብን። ሶ ከዛ አንፃር እንግዲህ በሷ በግግምና በቃ ተቀላችሁ በሙሉ እንትን ስለሆነ የምትጋፈጠው ለዛ ነው እንግዲህ ትንሽ የሚያስጠላው ነገር ይወሹ ቤተሰቦቻችን። ያው ግን
እንግዲህ እዚህ ጋር የሚፈጠረው ነገር ትንሽ ያስጠላል። ይሄ እንግዲህ የሰላም የልጁ አባት ነው ተብሎ የመጣው ሰውዬ የአቢጌል አፍቃሪ ነው። እዚህ ጋር መጥቶ እንግዲህ እውነት ሰላም የልጅ እናት ብሎ ሊያቅፋት ነው። አዎ የልጁ አባት ነኝ ብሎ ሊያወራ ነው። እውነት አቢጌል እንዳለችው መጥቶ እንግዲህ አቢጌል አፍቃሪ ነው። ፍቅሩ አሸንፎት አቢጌልን ያቅፋት ይሆን? የሰላምዬ ባል ብላ ተነስታለች። ውሃ ደግሞ ያሳቀች ማለት ነው። ልጁን እኮ ታውቀዋለች አቢጌል አፍቃሪ እንደሆነ እና በጣም ትንሽ የሚያስጠላ ነው። እንግዲህ ጋሽ ደረጀም ያለፉትን ነገር ውስጥ ተሽ ሰው ወደፊት መራመር ካልቻለ ምናምን እያለ ምክር ነገር ሲመክራት ነበርና የኔ ልጅ አባትነት መምጣቱ ምን እንትላለሁ። አባትም እኮ ሲጨንቀው ልጅን አውጥቶ ይጥላል ነው ያለችው ሰላም። ያው ሰላም ውስጥ ያለውን ስሜት ነው የተናገረችው። ምክንያቱም ልጇ እንዳጣን እንግዲህ ከቅፏ አውጥቶ ገና የአራስ ልጅ ነች አውጥቶ የጣሉባትና በዛ ምክንያት ነው እንግዲህ ጋሽ ደረጀ እንደዛ ለመናገር ያሰበችው። እንግዲህ ጋሽ ደረጀም ደግሞ በጣም ነው የደነገጠው። ወይዘሮ ማርታ ደግሞ ለምን እንዴት አንደኛ ያለነው ልጆች ፊት ነኝ፣ ሁለተኛ ደግሞ ባለቤቴ እንዴት ትናገሯለች? ሰላም እኛ ላንቺ ብለን ነው ችግር የለውም እኮ ስለዚህ እንዴት ትናገሪያለሽ ብላ በጣም ነው የተቆጣችው ወይዘሮ ማርታ። እንግዲህ ወይዘሮ ማርታ ስትቆጣ ያው ጋሽ ደረጀንም እንግዲህ ይቅርታሽ ስሜታዊ ስለሆንኩኝ ነው ይቅርታ አድርጉልኝ ብላለች ሰላም ማለት ነው። ችግር የለውም ነው ያሏት። ያው ሰላም ውስጧ ላይ ያለው ነው ስሜቷ የምትናገረው። ምክንያቱም ችላ አሁን ላይ ነገሮችን ሁሉ ለመናገር ተገዳለችና ለዛ ነው የምትናገረው። ያው ጋሽ ደረጀ እንግዲህ ምናልባት ይሄ ነገሩ ብዙ በቃ ማለት አላቅም ዳጣን እንድትጠይቀው እናትና ልጅ መሆናቸውን አስተዋውቋቸው ዳጣ ከሰላም ጋር እንድትሆን አይፈልግም ይመስለኛል። ከዛ አንፃር ይመስለኛል እንግዲህ ጋሽ ደረጀ ሰላምን ችላ ለማለት የተገደደው። ግን ደግሞ አይሆንም፣ እናት ነች፣ እሱም አባት ነው። የሰዎቹ እናት ማርታ ለዳጣ እናት ልትሆናት አትችልም። እንደ እናት ልትሆን አክተር ታረግ ትችል ይሆናል ግን አትችልም። ሲቀጥል ደግሞ እማዬ ብዬ ጥራሽ እንኳን ስትላት አይ እህትዬ ብለሽ ጥሪ እንጂ እማዬማ ብለሽ አትጥሪ ብላ ነው ያለቻት። ስለዚህ ይቺ ልጅ ራሷ የሞራን የራሷ እንትን አላት። እናትየቱም ደግሞ የምትጠብቀው የምትጓጓው ይሄን ያክል ዘመን የተሰቃየችላት ልጇን ትፈልጋለች። ስለዚህ እሷ ልጇን ደግሞ እሱ ከመጣሽ በኋላ መስጠት አለበት። ይሄን ያክል ጊዜ ስሽ ጠፍታ ነው። አሁን ግን እግዚአብሔር ይመስገን መጣ ልጁ መሆኑንም በዲኤንኤ እንትን ብሎ መናገር አለበት ማለት ነው። ሌላው ዳጣና እንግዲህ ናታን የሆነ ቦታ ላይ ያወሩ ነበርና አንዳንድ ነገሮችን ለዳጣ ለመጠየቅ ተፈልጎ አቢጌልን በክፋት ታንሳ በቃ አቢጌል እኮ እህቴ ነች፣ ምን ነው የጋሽ ደረጀ ልጅ ሆነ በሆነ ወንድሜ ተሆነኝ ነበረ ምናምን እያለች እንግዲህ ዳጣ እያለችው ነበረ። ምክንያቱም ፊት ላለመስጠት ነው ዳጣ ነገሮችን እያደረገች ያለችው ናታንን ፊት ላለመስጠት ከአቢጌል ጋር ያላቸውን ሪሌሽን እንዲቀጥሉ ስለምትፈልግ ነው። እሷ እኮ ልጁ ይመቻታል፣ ግን አንደኛ አቢጌል በጣም ስለምትፈልገው ያው ዳጣ ሰላሟን ማግኘት አትችልም እንደዛ ከሆነ። ሁለተኛ ደግሞ አቢጌልን ስለምትወዳት በቃ ስለምትወደው የሷ ይሁን ብላ አዘንታም ስላለባት ነው ዳጣ ማለት ነው። ሶስተኛ ደግሞ ያው ቤት ውስጥም ለመኖር ሰላም ለማግኘት እሱ ራሱ ትልቅ ቫልዩ ስላለው ከዛም አንፃር ነው እንጂ ናታንን ሳትወደው ማለት ያኔ ይሄን ያክል ፎንቃ ገብቶላት ፍቅር ምናምን ባይሆንም ግን ተወደዋለች በጣም ማለት ነው ቤተሰቦቻችን። እና ከዛ አንፃር ነው እላችኋለሁኝ ወደ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ላይክ ያላደረጋችሁ ላይክ አድርጉ። ቪዲዮውን እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም አመሰግናለሁ የዩቲዩብ ቤተሰቦቼ። ላይክ ግን አትርሱ። በቀጣይ ክፍል በአዲስ ቪዲዮዎች እስከምንገናኝ ሰብስክራይብ እያደረጋችሁ ጠብቁን። ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን በደወል ምልክቷን በማጥቆር ለሀጅ ቋሚ ቤተሰቦች እንዲሆን ለሁላችንም ይረዳናል ማለት ነው። ቤተሰቦቼ ሁሌም ስለምታበረታቱኝ አመሰግናለሁ። መልካም ጊዜ በያላችሁበት። ግን ላይክ አትርሱ እሺ ውዶች። የእናንተ ላይክ ማድረግ ለኔ በጣም ትልቅ ውጤት ስላለው ለእናንተ ምንም ቀላል ነው፣ ሰከንድ የማይወስድ ስራ ነው። ለኔ ግን ትልቅ ስራ አሪፍ ነው፣ ለኔ ማበረታቻ ነው በቃ። እና ላይክ አድርጉልኝ። ሁሌም ስለምትከታተሉኝ አመሰግናለሁ። መልካም ጊዜ